ስርቆት እንደ ወንዝ ነው። ወንዝ አንድ ግለሰብ ያን ወንዝ ለመሻገር ቢሞክር ማለፊያ መንገዱ ዋና መቻል። በአንድ ሀገር ውስጥ በአንድ ስርዓት ውስጥ አንድ ግለሰብ አልሰርቅም ቢል ልክ እንደ አንድ ዋና እንደሚችል ግለሰብ ነው። ወደደም ጠላም ውሃውን ይነካዋል። ወደደም ጠላም በውሃ ውስጥ ማለፍ አለበት፣ ግን አይሞትም። 10 15 20 ሰዎች አንሰርቅም፣ ጥዩፍ ነው፣ ኃጢአት ነው፣ ነውር ነው ብሎ ቢወስኑ ደግሞ ጀልባ ሰርቶ 10 15 ሰው ቀዝፎ እንደሚሻገረው ማለት ነው። እንደ ግለሰቡ አይበሰብስም፣ ይሻላል። ብቻውንም አይጓዝም፣ ቤተሰብ ሊሆን ይችላል። ግን ለሀገር ይህም ትርጉም የለውም። ለሀገር ድልድይ መስራት ነው። እግረኛውም እንዲጓዝ፣ ባለመኪናውም እንዲጓዝ፣ አዛውንቶች እንዲጓዙ፣ ህፃናት እንዲሻገሩ፣ ውሃውን ከማየት ባሻገር ሳይፈቅዱ እንዳይነኩ የሚያደርገው ወንዙ ላይ ድልድይ መስራት ነው እንጂ ዋና መቻል አይደለም። ይህንን መሰረት ያደረገው የመንግስት ቁርጠኝነት ሌብነትንና ሌባውን መጸየፍ ብቻ ሳይሆን ሁሉንም የሚያሻግረውን ድልድይ በመገንባት ላይ ትኩረት በማድረግ ያለፉትን የለውጥ ዓመታት ጊዜ ወስዶ ሰርቷል። ለዚህ መሰረቱ ደግሞ ሁሉንም የሚመራውን የዲጂታል ሽግግር ምዕራፍ እውን ማድረግ ነው። ከነዚህ ፍሬዎቹ ውስጥ አንዱ የሆነውን መሶብ የአንድ ማዕከል አገልግሎት እናንሳ። ይህ አገልግሎት ዜጎቹን ከወንዙ የመለየትን ግብ እውን እያደረገ ያለ ከታሰበው የፈጠነ የመንግስትም የህዝብንም መሻት በጋራ የገለጠ ሆኗል። ሲቪል ሰርቪሱን በሚፈልገው ልክ አሻሽለው ተገቢውን አገልግሎት መስጠት ግን አልተቻለም። ያ የሆነበት ዋናው ምክንያት ለረጅም ጊዜ የቆየውን ተቋማዊ ባህል፣ ግለሰባዊ ባህል ቀይሮ እጅ መንሻን ቀንሶ ወይም አስቀርቶ ተገልጋይን አክብሮ ስቆ ሰርቪስ መስጠት ቀላል የሚባል ለውጥ የሚጠይቅ አይደለም። በጣም በቅርብ ጊዜ ነው ኢትዮጵያ ውስጥ በአንድ ሴንተር ብዙ ሰርቪሶች መስጠት የጀመርነው። ቢበዛ አመት ገደማ ይመስለኛል ከጀመርን ስራውን። በዚህ አመት መጨረሻ እስከ መስከረም ከ100 በላይ ሴንተሮች ይጠናቀቃሉ። ቢሮ ተገንብቶላቸው ሰው ሰልጥኖ ሲስተም ተጭኖላቸው ለማህበረሰቡ አስተዋውቀን ሰርቪስ ፕሮቫይድ እናደርግባቸው ሴንተሮች ማለት ነው። የሚፈልገውን ጉዳይ ለማስጨረስ ወረዳ ተመላልሼ ወረፋ ጠብቄ ነበር የሚስተናገደው። ዛሬ ግን እዚሁ ከቢሮ ላይ ሆኜ በሻይ ረፍቴ መጥቼ ነው 5 ደቂቃ ባልሞላ ጊዜ ውስጥ ጉዳይን ጨርሼ ወጥቻለሁ። ሰዓቴን ቆጠበልኝ። አንድ ቦታ ላይ ብዙ ነገር አገኘው ማለት ነው። ጊዜም ጉልበቴም ከብዙ አንግል አሪፍ ነው። ይህ የዲጂታል መሰረተ ልማት አገልግሎቱን ከሌቦች እጅ ፈልቅቆ የማውጣቱ ትግል አሳላጭ ለመሆኑ ጥርጥር የለውም። ያ ግን ተገልጋዩንም ሳይጉላላ በአገልጋይነት ስብዕና የሰለጠነውን የሰው ኃይል በመያዝ ሌባውንም ሌብነትንም ለማጽዳት ያለ መንገራገጭ አመቺ ይሆናል። ለዚህ የተዘረጋው የአንድ ሰው አንድ ማንነት ጉዞ ከ50 ሚሊዮን በላይ ኢትዮጵያውያንን ተደራሽ ያደረገው የፋይዳ ብሔራዊ መታወቂያ ደግሞ ሌላኛው የፍትህ በር ከፋች ሁሉም ኢትዮጵያዊ የሚታወቅባትን ሰነድ የያዘ ነው። የፍትህ ስርዓቱን የህግ ማስከበሩን ያግዛል። ሳያውቁት በተለያየ መንገድ ሰዎች ይመዘገባሉ። ወይ ገቢዎች ሲጠይቃቸው፣ ወይ ንግድ፣ ወይ ውልና ማስረጃ። ወንጀል ከፈጸሙ ግን ነገ ለትሬሰቢሊቲ ፖሊስን ያግዛል። ይህን ደግሞ የሚያውቅ ሰው አለ። ይህን እያወቀ ደግሞ መመዝገብ የማይፈልግም ሰው አለ። ያው ዛሬ እንደ ልቤ የዘረፍኩት ከሰው ተበድሬ የጠፋሁት ብዙ ነገር ሊኖር ስለሚችል ነገ እንዳልጠየቅበት ነው። ነገ ህግ ላይ ተጠያቂነት ከመጣ እኔም ጋር ችግር እንዲህ መደበቅ እንፈልገው ነገር አለ ብሎ የሚያስብ ሰው ሊኖር ይችላል። ግን ህግ መከበሩ የሚጠቅመው ለኔም ላንቺም ነው። ምክንያቱም ፍትህ ሁሉም ሰው ስለሚፈልግ ማለት ነው። ስለዚህ በዛ መልክ የፖሊስን ስራ በደንብ ማገዝ ይችላል። ይህ ሁሉ ሌብነትን የመዋጋት የዲጂታል መሰረተ ልማት ዝርጋታ ሁሉም ኢትዮጵያዊ የሚታወቅባትን ሀገር እውን የማድረጉ ጉዞ በስኬታማነት ቢቀጥልም ሌቦች ግን ጠባቡን በር ተጠቅመው ሀብት እንዳያጋብሱ የሚያደርጉ ብቁ የህግ ማዕቀፎችን ማውጣት አንዱ ቁርጠኝነት የታየበት ስራ ነው። ይህም ወደ ኋላ ተመልሶ መፈተሽ በሚያስችል ቁመና ጭምር በህዝብ እንደራሴዎች ምክር ቤት አንዱ የማህበረሰቡን ጥቅም የሚያስጠብቅ የሀገርን ሀብት የሚታደግ የንብረት ማስመለስ አዋጅ እንዲህ የህዝብ ድምጽ ሆኖ ጸድቋል። ከዚህ በፊት መታሰር ብቻ ነው የነበረው፣ ንብረት አይመለስም ነበር። አሁን መታሰርም ንብረት ማስመለስም ስላለበት ጥሩ ነው አዋጁ፣ ምንም ጥያቄ የለውም። አስፈላጊነቱ ላይ ዜጎች በላባቸውና በወዛቸው ሀብት እንዲያፈሩ
የሚያደርግ እንዲሁም ሀገሪቱም የሚገባትን ጥቅም እንድታገኝ እንዲሁም ለእድገቷ ወሳኝ የሆነ ነገር ነው። በሌላ በኩል ደግሞ በወንጀል ሀብት ለማፍራት የሚሞክሩ ሰዎች ደግሞ አስፈላጊው ቅጣት የሚቀጡበት ሁኔታ ስለሆነ በጠቅላላው የምንስማማበት ነገር ነው። ግለሰቦች በሙስና በወንጀል የተገኘን ንብረት በግለሰብ በዘመድ አዝማድ ይዘው ከፍተኛ የመንግስትና የሕዝብን ንብረት ሲበዘብዙ የቆዩበት ሁኔታ ነው ያለው። ይሄንን ሊያስቀር የሚችል ዘረፋን፣ ወንጀልን ሊያስቀር የሚችል ሀገራችንን የሕዝብን ጥቅም ሊያመጣ ሊጠብቅ የሚችል ትልቅ ፋይዳ ያለው አሁንም ተሳክቶ ዛሬ ያለምንም ማመንታት ከወንዙ ሌብነት ህዝቡን በጠንካራ ድልድይ ከማሻገር አልፎ ሌቦቹን ወደሚገባቸው ስፍራ የመምራቱ ተግባር ተጀምሯል። አሁን አገልግሎቱን ከማነቆ የማውጣቱ ጉዞ የኢትዮጵያ ብልጽግና የህልውና ጉዳይ ሆኗል። ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ሰርቪስ ከታነቀ ብልጽግና ማረጋገጥ አይቻልም። ሰርቪሱ ሲፍታታ ሰው ከቤቱ ቢሮ የሚሄድበት ሰዓት 1 ሰዓት ሲሆንና 30 ደቂቃ ሲሆን አንድ አይደለም። ቴክኖሎጂ ሪስፖንድ እያደረገ ነው በሁሉም ሴክተር። በተለይ ሰርቪስ ላይ የመጣ ያለውን ለውጥ አፋጥነን በሚቀጥሉት 2-3 ዓመታት በተሟላ መንገድ ሰዎቻችን ከያሉበት ስፍራ ሆነው ሰርቪስ የሚያገኙበትን ነገር ለማምጣት ጥረት ይደረጋል።